ለ130ኛው የአድዋ ድል መታሰቢያ በዓል በሰላም አደረሳችሁ ያልን የተከበራችሁ ተመልካቾቻችን የተለያዩ ቲያትር ቤቶች የአድዋ ድልን በማስመልከት ምን አይነት ዝግጅቶችን እያደረጉ ነው የሚገኙት ዝግጅታቸው ምን ይመስላል ያልን ደግሞ አብረናችሁ ቆይታ የምናደርግ ይሆናል ማለት ነው። በቆይታችሁ አሪፍ ጊዜን ታሳልፋላችሁ። ፕሮግራሙን ወደ እናንተ ያደረስኩ ምህረት ይልማ አብሬያችሁ ቆይታ አደርጋለሁ። መልካም ጊዜ። ታችን አሁንም ወደ እናንተ መድረሱን እየቀጠለ ነው የሚገኘው የተከበራችሁ ተመልካቾቻችን። አሁን ደግሞ ካጠገቤ ካስዬ ገበየው አለ። ሙሉ ስሜ ካሳዬ ገበየው ኮረሪማ። ኮረሪማ ቅጽል ስም ደግሞ አይደለም፣ ቅጽል ስም አይደለም። ኮረሪማ አያት ናቸው፣ ቀጥታ አያት ናቸው። ግን ደግሞ ብዙ ሰው ሲጠራው ኮረሪማ ይለዋል ብለው ነበር። ኮረሪማ በቀጥታ በኮረሪማ ነው የሚጠሩኝና ቅጽል ስም ይመስላችኋል። ግን ስሜ ቀጥታ ኮረሪማ አያቴ ስም ነው። ባቲ ስም ነው። ሰው ሲፈልግ ኮረሪማ ይላል፣ ሲፈልግ ካስዬ ይላል። በዛ ነው የሚጠራኝ። ስለዚህ ስራህንም አይተው ሊሆን ይችላል። ኮረሪማ በሽም ማጣፈጫ ናት ይወጣ ቅመሙን ዝም ብለሽ በጣም አሪፍ። እንግዲህ ያው አሁን ወቅቱ የአድዋ ነው። አሁን ላይ እንግዲህ እየተሰሩ ያሉ ስራዎች ምን ይመስላሉ? ካስዬ አንተ ጋር ባንተ በኩል ባንተ ስራ ያሉ ወጣቶች እንግዲህ ከመጀመሪያው ስንጀምር እኛ አሁን በአዲስ አበባ ቲያትር ቤቶች አስተዳደር ስር ነው ያለነ። አዲስ አበባ ቲያትር ቤቶች አስተዳደር አራቱንም ቲያትር ቤቶች አቅፎ የያዘ ተቋም ነው፣ አዲስ ተቋም ነው። በዚህ ስር ውስጥ እንግዲህ ሀገር ፍቅር አለ፣ ህፃናትና ወጣቶች አሉ፣ ራስ ቲያትር አለ፣ ቲያትርና ባህል አዳራሽ አለ። አሁን ባለው መንገድ ስናየው ቲያትር ቤቶቻችን በተለያየ ቦታ ላይ አይተሽ እንደሆነ ሲኒማ ቤቶች ያስመርቀናል። በህንጻው በጣም በሚያምር ሁኔታ ሰንጋተራ ላይ ህፃናትና ወጣቶች ቲያትር ቤት ፍላሚንጎ ላይ በጣም በትልቁ ሁኔታ ተመርቋል። ሀገር ፍቅር ታድሷል። እንደገና ደግሞ ቲያትርና ባህል አዳራሽ በቅርቡ ደግሞ አድዋን ተንተርሶ በአድዋ ማግስት ባልቻ አባ ነፍሶን ቲያትር ይከፍታልና እንዲሁ አሁን ያለው የቲያትር መነቃቃትንም ስታስቢው እጅግ በጣም ከፍ ባለ ሁኔታ እየተነቃቃን ያለው ራስ ቲያትርም እንደዚሁ ያዘጋጀ ያለው ቲያትር አለ። ሀገር ፍቅርም እንዲሁ አለው። በኦሮምኛም እየተዘጋጀ ሰዴታ ሚል ቲያትር አለ። እንግዲህ ከሳምንት በኋላ ደግሞ ባልቻ አባ ነፍሶ ዶክተር ተሻለ አሰፋ እያዘጋጀ ያለው አለ። በአዲስ አበባ ቲያትር ቤቶች እየተዘጋጀ ያለው ማለት ነው። በቲያትርና ባህል አዳራሽ በቅርቡ ይከፈታል። በደራሲ ብርሃኑ ዘሪሁን የተደረሰው ባልቻ አባ ነፍሶ ይታያል ማለት ነው። እሱን እየሰራን አሁን ደግሞ አድዋ ሲታሰብ በቲያትር ቤቶች በጣም ታስቦበት ነው እንዲሰራ የተፈለገው። ምክንያቱም ይሄ ድል ቀላል ድል አይደለም። ኢትዮጵያውያኖች ዛሬ ላለንበት ጊዜ ዛሬ ላለንበት ሁላችንም በምንፈልግበት መንገድ ተሰማርተን ነፃነታችንን አውጀን የማንም ተገዢ ሳንሆን የቆየንበት የነዛ አባቶች ደም ውጤት ነውና እሱ ላይ ደግሞ ሆነን ቲያትር ቤታችንም የመጀመሪያ ቲያትሩን ሲከፍት ባድዋ መሆኑ ሰፈሩ ማድዋ ደስ ያሰኛል። በጣም ብዙ ሰው ነው የሚያሳትፈው። ብዙ ሰው ስልሽ ብዙ ጀግኖች አብረው የነበሩ ብዙ ተዋጊዎች ሀገራቸውን አናስደፍርም የሚሉ ያንን ስሜት ከእያንዳንዱ አክተር ውስጥ አውጥተሽ በትክክል እንትን ለማድረግ ይከብዳል። አንዱ ሊደክምብሽ ይችላል፣ አንዱ ከልክ በላይ ሊወጣ ይችላል። ምናምን የተለያዩ ባላንስ አድርጎ ለመሄድ እና ብዛታቸው እንዳያቸዋቸው በጣም ብዙ ናቸው የሚሳተፉትና የዛን ሁሉ አንዳንዴ የግል አመልም ጭምር አባብለሽ አስታርቀሽ ለአንድ የጋራ ግብ ማዘጋጀት ትንሽ ጊዜ ይወስዳል። በጣም ደስ የሚል ነገር ነው። በተለይ ይሄኛው ባልቻ አባ ነፍሶ የተሰኘው ቲያትር ታሪካዊ ቲያትር ነው። አሁን ለምንሰራው ሰዎችም ታሪካዊ ገጠመኝ ነው። ምክንያቱም የዛሬ 40 ዓመት ከ40 ዓመት በፊት ማለት ነው በዚሁ መድረክ ላይ ትልልቅ የሚባሉ አንጋፋ አርቲስቶች የተወኑበት በመላው ሀገሪቱ የሚታወቅ በጣም አነጋጋሪ የሆነ ታሪካዊ ተውኔት ነው ባልቻ አባ ነፍሶ። ከዘመናት በኋላ ደግሞ ድጋሚ እንደ አዲስ በአዲስ አዘጋጅ ስክሪፕቱም እንዳየሽው ረጅም ነበር። ያኔ 2 ሰዓት ከምናምን አካባቢ ነበር የሚፈጀው። አሁን ወደ 1 ሰዓት ከምናምን ወደ 1 ሰዓት ከ40 አካባቢ ተቀንሶ በሚገርም ዝግጅት ዶክተር ተሻለ አሰፋ ረጅም ጊዜ ልምድ ያለው በሱ ነው ድጋሚ የሚዘጋጀው። ቲያትሩ ወደ ህዝብ አልቀረበም፣ ገና ትሬኒንግ ላይ ያለ ነው። የመጨረሻው ፐርፎርማንስ ዝግጅት ላይ ያለ ነውና የሚቀጥለው ሳምንት ነው የሚከፈተው። ግን በየጊዜው የተለያዩ ኮሜንቶች፣ ሀሳቦች
ከደራሲያን ጋር ከአዘጋጆች ጋር እየታየ ያለበት ሁኔታ አለ። ዋናው ተፈላጊነቱ ምንድነው መሰለሽ ይሄ ትውልድ እየተቀባበለ መሄድ አለበት የሚል እምነት አለን። እንደ ቲያትር ቤትም ምንድነው ስለ ባልቻ የሚያውቀው ምንድነው ስለ አድዋ የሚያውቀው ስለ ቀድሞ አባቶቻችን ያለውን ሂስቶሪ ማሻገር አለብን የሚል እሳቤ ነው ያለውና አሁንም ይሄንን ነገር ስንከፍት ሙሉ የሚዲያውን የሶሻል ሚዲያውንም ሆነ በመንግስትም ሆነ በግል ያሉ ሚዲያዎችን እንጋብዛለን። ከዛ ደግሞ ተማሪዎችን፣ ወጣቶችን፣ የአርበኞችን እነዚህ በመከላከያ ለምሳሌ በኃላፊነት የሚይዙ አሁን አድዋን ያከበረ የሚገኘው መከላከያም እንደመሆኑ መጠን በነገራችን ላይ በዚሁ አጋጣሚ በዛን ዘመን ላሉ ትጥቅ መሳሪያዎች ሁሉ ያበረከቱን መከላከያዎች ናቸው ሰጡን ማመስገን ፈልጋለሁኝና እንዲህ አይነት ነገሮች ሆኖ ቅብብሎች ነው። ኢትዮጵያ ታላቅ የተከበረች ሀገር ናት። በብዙሃን አባቶች ደም በብዙሃን ወንድሞች ደም እዚህ ደርሳለችና ዛሬ ደግሞ ይሄን ክብሯን እያስጠበቅን መጪው ትውልድ ደግሞ እየተሻገረ ለሀገር የሚተርፍ ነገር መስራት አለበት የሚል እምነት አለ። ሂስቶሪያችንን ካላወቅን ታሪካችንን ካላወቅን አይሆንምና ትውልዱ በተለይ ደግሞ አሁን የቀድሞዎቹን ስራዎች የቀድሞ አባቶቻችንን ታሪኮች ማወቅ አለበት በሚል ቲያትር ቤቶች አስተዳደር ይሄን ፕሮዲዩስ አድርጓል። እንግዲህ የታላቁ የአድዋ ድል በዓል በየጊዜው በየዓመቱ የሚከበር የድል በዓላችን ነው። ይህ የድል በዓል ደግሞ ከኢትዮጵያዊነትም አልፎ ለጥቁር ሕዝብ ለአፍሪካ ሕዝብ ትልቅ የሆነ ኩራት የሆነ ድል ነው የተመዘገበውና ይሄንን እንደ ኢትዮጵያ ብሔራዊ ቲያትር ደግሞ የራሱ የሆነ ዝግጅት ያደርጋል በየጊዜው። አጋጣሚ ሆኖ ደግሞ የዘንድሮ ከጀግናው መከላከያ ሰራዊታችን ጋር በመሆን በአድዋ 00 ላይ አብረን በመቀናጀት የተሰጠን ሰዓት አለ። እዛ ላይ የምናቀርበው ድራማ አለ፣ ሙዚቃዊ ድራማ ነው። አይ ቲንክ ከ15 እስከ 20 ደቂቃ የሚደርስ ድራማ ነው። እሱን እናቀርባለን። በተጨማሪ ደግሞ እንደ ታላቁ የኢትዮጵያ ብሔራዊ ቲያትር ደግሞ የሙዚቃ ቡድን የባህል ክፍል የራሱ የሆነ ዝግጅት አድርጎ እሁድ ዕለት በዋዜማው እዚህ ፏዬ ላይ ለ45 ደቂቃ ያክል ሊደርስ የሚችል ዝግጅትም እየተዘጋጀ ነው። የተለያዩ ልብሶችን ሲለብሱ ቀደም ሲል አይተሻል። ያኛው ድራማ ልምምዳቸውን ሲጨርሱ ደግሞ እነሱ ያን ልምምድ ያደርጋሉና በሁለቱም ቀን ራሱን የቻለ የተለያዩ ዝግጅቶች አድዋን እናከብራለን ማለት ነው። ብዙ ተመልካቾች ይመጣሉ እንግዲህ ቲያትሮችንም ለማየት በርካታ ክንውኖችን ለማየት ይመጣሉና እንደው አስተያየታቸው ምን ይመስላል? እንግዲህ ቲያትር ቤታችን አሁን በመታየው ሁኔታ እጅግ በጣም በሚያምር ሁኔታ ታድሷል። ምናልባትም ቅድም አይተሻል ዞር ዞር ብለሽ ስቴጁ፣ መድረኩ፣ ወንበሩ የተለያዩ የሽንት ቤት አጠቃቀም ኢቭን ኢፍ የአካል ጉዳተኞች በሊፍት ወጥተው ቦታ ይዘው ማየት የሚችሉበት መንገድ እነዚህ ነገሮች ሁሉ ተጠናቀው ተዘጋጅተዋል። እንግዲህ የሚጠበቀው ምንድነው ኦዲየንሱን ከቲያትር ጋር አገናኝቶ ቤቱንም እያየ ቲያትሩንም እየተመለከተ እንዳይፈል ቀድሞ የነበረው ባህል አዳራሽ አይደለም አሁን ያለው በደንብ ውስጡ ብዙ ነገሮች አሉትና እንግዲህ ተመልካቾቻችን ሲመጡ በዛው እያስጎበኘን ቤታችንንም እያዩት ለፓርኪንግ ምቹ የሆኑ ቦታዎች አሉ። ከፊት ለፊትም አድዋም ፓርክ ማድረግ ይቻላል መኪና። እነዚህ ነገሮች ሁሉ ተደራጅተው ሲመጡ ቲያትር ወደ ቀድሞ ይመለሳል የሚል እምነት አለኝ። ታሪክን ማወቅ ማንበብ ያስፈልጋልና እነዚህ ታሪክ ቀመስ የሆኑ ቲያትሮችን መጥቶ ማየት የአክቲንግን የዳይሬክቲንግ ውጤቶችን መመልከት አስፈላጊ ነውና ብቅ ይበሉ እላለሁ። አንድ ወይ ሁለት ስራዎችን ነው የሰራንበት አዳራሹ ከታደሰ በኋላ ውስጥም እንዳየሹ ደረጃውን በጠበቀ መልኩ አሁን ጊዜውን በዋጀ እንግዲህ በአሁኑ በቅርብ ጊዜ እንደሚታወቀው የመንግስትም ለኪነ ጥበቡ የሚያሳየው ድጋፍ በጣም በከፍተኛ ሁኔታ ጨምሯል። በየቦታው ለጥበቡ ማሳያ የሚሆኑ ቦታዎች ምቹ ሆነው ተከፍተው ህብረተሰቡ እየተጠቀመባቸው ናቸው። ከነዛ መካከል ደግሞ ምናልባት አሁን የተሰሩት በኮሪደሩ ልማት አካባቢ ነው። ይሄኛው ግን ከዛ በፊት ቀድሞ ታስቦበት የተሰራ ስለሆነ በጣም የሚገርም ነው። ተመልካችም ጓጉቶበት እንደሚመጣ ተስፋ አደርጋለሁ።
ትልቅ አጋጣሚ ነው። አምፊቲያትሮችን ስንመለከት በተለያየ ቦታ ላይ እንጦጦ ላይ ያሉትን እዚህ አድዋ ላይ ብትመጪ በተለያየ አሁን 4 ኪሎ ላይ ምናምን ብትሄጂ በጣም የብዙ አይነት የአርት ማሳያ ገጽታዎች ተገንብተዋል። ቲያትር ቤቶችም እንደዚሁ ቲያትር ቤቶቻችን ሲኒማ ቤቶቻችን በደንብ ተገንብተዋል። እዚህ ውስጥ እንግዲህ በኪነ ጥበብ ዘርፉ ያለው ሰው ተሳትፎ መጠቀም ይፈልጋል፣ መገልገል ይፈልጋል፣ የኔነት ይፈልጋል እና ያንን በአግባቡ መጠቀም ያለውን የሙያ ክህሎት ማሳያ እያሳየንም ደግሞ በዓለም ደረጃ ሀገራችን የቱ ጋር እንደደረሰች ማስተዋወቅ ከኛ ይጠበቃል። ወጣቶችም አሉበት እንግዲህ ገና የለመዱ ያሉ ይሄ በተለያዩ አማተር ክበባት ውስጥ ያሉ ልጆች እነሱ እንደ ኮረስ ምናምን ይዘን የመጣናቸው አሉ። በዋናነት ግን ከላይ ደግሞ እስከነ አብራር አብዶ አለ ደበሽ ተመስገን ሁሉ ይሳተፋሉ። እንደገና ከወጣቶቹን አንዱ ዓለም ካሳሁን አለ ቤቢ የሚታወቅ ልጅ ነው በጣም ማስረሻ ነብዙ ወርቅ የተለያዩ ሰዎችም ተሳትፈውበት ነው ያለው። አድዋ እንግዲህ የኢትዮጵያን ትልቅ የክብር ውጤት ነው፣ ማዕረጋችን ነው፣ ገጽታችን ነው፣ መታያችን ነው፣ መዋቢያችን ነው። በዓለም ላይ የምንደነቅበት ትልቅ ታሪክ ነው። በእውነት በጣም እኔ ደስ የሚለኝ ነገር ምንድነው ለምሳሌ አድዋን በተመለከተ ሁልጊዜ የምናከብርበት መንገድ ተሰብስበን ሆ ከማለት ውጪ ሌላ ነገር አልነበረም። ዛሬ ግን ማሳያ አለን። ይሄን እዚህ የተገነባውን የወደቁትን ባለታሪኮች እየጎበኘ ማን ነው ምንድነው የሚል ነገር እንዲኖረው ተደርጓል። ይሄ በጣም ያስደስታል። ከዛም በዘለለ ደግሞ የኢትዮጵያን ብቻ አይደለም የአፍሪካም ክብር ነው። አሁን ደግሞ ስንሰማ በአፍሪካ ደረጃ ላይም እንዲከበር እድሎች እየተመቻቹ ነው። በዓለም ደረጃ ሁሌም እንዲዘከር እንዲታወቅ የሚያስደርገን ነው። የሚገርምሽ አሁን ባልቻ ላይ ስታይ ምናልባት ባልቻን ቲያትር ሲከፈት ታየዋለሽ። እዛ ውስጥ ባልቻ የሚናገሩት ዲያሎግ በጣም ልብ የሚነካ ነው። በዛን ጊዜ ችግሮች እንኳን ቢኖሩ የተለያዩ ግጭቶች ቢኖሩ በኢትዮጵያ ጉዳይ ግን ድርድር አልነበረም። ያንን ነገር ትተው ነው በጋራ ሆነው አገር ያቆሙት እዚህ ያስተላለፉት። ስለዚህ እኛም በውስጣችን ከሀገር በላይ ምንም የለም። ብንሞትም ብንኖርባትም ብንወልድባትም ብንከብርባትም ምን ታይባት እቺ ኢትዮጵያ የምትባል ሀገር ናት። የፈለገ ችግር ቢኖር በአንድ ሆኖ አገርን ማሻገር ያስፈልጋል። ይሄ ደግሞ ከኢትዮጵያኖች ቀደምትም የነበረ ነው። 10-15 ይሁንና ፍቅራቸውን ለመግለጽ በሬ ያርዳሉ አይደል? አንድን ኩላሊት ለጋራ ሼር አድርገው ተካፍለው በጋራ የመብላት በጋራ የመጠጣት ይሄ እድራችንን ስንመለከተው ሸንጎ የምንለው ነገር ስንመለከተው እያንዳንዱ ማህበራዊ ሁኔታዎቻችንን ስንመለከተው ከዛ ጥንት ከመጣበት ታሪክ ላይ መጣን ነው። አድዋን ስታስቡ አባቶቻችንን ስታስቡ ባልቻ አባ ነብሶን ጣሊያኖች ጋር በምን አይነት ታሪክ ተሰርቶ እንደተለያየን ማየት ያስፈልጋልና ቤተሰቦቻችሁን ልጆቻችሁን ይዛችሁ ወደ ቲያትር ቤቶቻችን ብቅ በሉ። እኛም ቤታችንን በደንብ አዘጋጅተን እንጠብቃለን። ባልቻንም ታያላችሁ፣ ሲኒዮር ማጆር ቶሎኒንም ታውታላችሁ። አዎ መጣችሁ ተመልከቱ ነው እንግዲህ ምንድነው በሚመቻችሁ ጊዜ ቲያትሩ ዘወትር እሁድ በ8 ሰዓት ከዛ ጀምሮ ነው የሚቀርበው። ሁሌ ይቀርባል ከ29 በኋላና እንግዲህ ጋብዛችኋለሁ። በተመቻችሁ ጊዜ መጣችሁ። በጣም ጥሩ ቲያትር ነው፣ የምታተርፉበት ነው የሚሆነውና የሚቆጫችሁ አንድም ደቂቃ አይኖርም። ቲያትሩን ስታዩ እንኳን መጣው ነው የሚያሰኛችሁ ነውና ተመልከቱ። ከ40 ዓመት በፊት ሲሰራ ተሳታፊ የነበሩ ተዋናያኖች ያሉበት እንደና አብራር አብዶ፣ አሁን ደግሞ ከ40 ዓመት በኋላ አብራር አብዶን ጨምሮ ሌሎች ወጣት እና አንጋፋ የጥበብ ሰዎች እነ ደበሽ ተመስገንን ጨምሮ የሚሳተፉበት ድንቅ ቲያትር ነው። በቅርቡ ለተመልካች ክፍት ይሆናል። እናንተም በአካል መታችሁ እንደምታዩት ተስፋ አደርጋለሁ። እንጋብዛችኋለን። በኪነ ጥበብ ዘርፉ ላይ ያሉ እኔ በተለይ አሁን እዚህ ባለሁበት በቲያትርና ባህል አዳራሽ ቲያትር አለን የሚሉ የቲያትር ሙያተኞች ወይም ደግሞ ክበባቶች ብቅ ቢሉ ስቴጁን እንሰጣለን፣ እናስለምዳለን። ብዙም ክፈሉ አንልም፣ ተከፈለበት ቤት ስለሆነ ያማረ ነው። ይንጡ፣ ቲያትር ያሳዩ። የተለያዩ ፐርፎርማንሶችን ኮንቴምፖራሪ ዳንሶች አሉ፣ ሚውዚካል ድራማዎች አሉ። እነዚህን ነገሮች በየቦታው ማሳየት ክበባቶችን ማጠንከር ይፈልጋል። ያለ አርት ደግሞ ውበት የለም እና ሰዓሊያን ቀራጺያኖች የራሳቸውን ኤግዚቢሽን ቢያሳዩበት
እንዲህ አይነት ነገሮች እኛም ለማድረግ ዝግጁ ነን። እነሱም እየመጡ ይሄን ነገር ቢደረግ ሀገርንም ማስተዋወቅ ነው፣ እውቀትንም ሼር ማድረግ ነው፣ ማካፈል ነው። በዚህ አይነት መንገድ ለሁሉም ይሄን ማሳሰብ እፈልጋለሁ። ስለዚህ በእለቱ በጣም የሚገርም ፐርፎርማንስ እንጠብቃለን ማለት ነው። ዝግጅቱ ካሁኑ መድመቅ ጀምሯል። እንግዲህ ተመልካቾችም ተገኝታችሁ እንድትጋበዙ በእኔም ግብዣ በጌችም ግብዣ ብያለሁ። መልካም ጌች፣ ያመሰግናለሁ። እኔም አመሰግናለሁ። እሺ ታንክ ዩ። የተከበራችሁ ተመልካቾቻችን ቀደም ሲል እንደተመለከታችሁት በአዲስ አበባ ባህልና ኪነ ጥበብ እንዲሁም ደግሞ ከብሔራዊ ቲያትር ካሉ ባለሙያዎች ጋር ያደረኩት ቆይታ ይህን ይመስል ነበረ። ለ130ኛው የአድዋ ድል በዓል በሰላም በጤና አደረሳችሁ እያልን እንግዲህ ዝግጅታችን እዚህ ጋር አብቅቷል ማለት ነው። ፕሮግራሙን ወደ እናንተ እያደረስኩ ምህረት ይልማ ነበርኩኝ። ከቀሪ የመዝናኛ ፕሮግራሞች ጋር ደግሞ መልካም ጊዜ እንዲሆንላችሁ ተመኘው። ቻው። እንደምንሰነበቱ ደጃዝማች፣ እንደምንሰነበታችሁ አዛዥ ዘመድኩን። ምን ነው ያለው ራስ መጣ? በደህና ጉዳይ ስለሆነ ነው ራሴ መጣ። ምን ቢገጥም ነው